በጥንት ስልጣኔዎች የሀብትና የስልጣን መለኪያ ይጠቀሙበታል። እስከ ዘመናዊው የኤሌክትሮኒክስ ዓለም ወሳኝ አካል እስከ መሆን ወርቅ ሁሌም የሰው ልጅን ቀልብ የሚስብና ምናብን የሚገዛ ብረት ነው። ይህ የሚያብረቀርቅና የማይዝግ ውድ ማዕድን በታሪክ በባህልና በኢኮኖሚ ውስጥ ያለው ቦታ እጅግ የሰፋ ነው። ታዲያ ይህ ልዩ ሆነው ቢጫ ብረት ምንድን ነው የሚለውን ሁላችንም እናውቀዋለን። በኬሚካል ባህሪውም ይታወቃል። በኢትዮጵያ ኢኮኖሚ ውስጥም ትልቅ ቦታ አለው። ምን በኢትዮጵያ ኢኮኖሚ ውስጥ ብቻ በዓለም አቀፍ ኢኮኖሚ ውስጥም ትልቅ ቦታ ያለው ወርቅ የዛሬው ዋጋ ምን ይመስላል የሚለውን መረጃ ይዘንላችሁ መጥተናል። ዛሬ ጥቅምት 30 2018 ወይም ደግሞ ኖቬምበር 9 2025 11ዱንም ካራቶች እናስቃኛችኋለን። ፒዩሪቲ ሌቭሉን እንዲሁም በአሜሪካ ዶላርና በኢትዮጵያ ብር በስንት እየተሸጡ እንደሚገኙ ሁሉንም ካራት ከዚህ ቪዲዮ መረጃውን ያገኛሉ። ቻናሉን ሰብስክራይብ በማድረግ ቪዲዮን ላይክ በማድረግ እንጀምር። የምንጀምረው የፒዩሪቲ ሌቭል 47.46 ካለው ከ14 ካራት ይሆናል። 14 ካራት 1 ግራም ወርቅ በዛሬ ገበያ እየተሸጠ የሚገኘው በአሜሪካ ዶላር 75 ከ18 የአሜሪካ ዶላር ሲሆን በኢትዮጵያ ብር ደግሞ በ11508 ከ08 ነው። የ15 ካራት ውስጥ በስንት እየተሸጠ ነው ካላችሁኝ 54.13 የንጽህና ደረጃ ያለው 15 ካራት ወርቅ በአሜሪካ ዶላር 80 ከ55 ሲሸጥ በኢትዮጵያ ብር ደግሞ 12330 ከ09 በመሸጥ ላይ ነው የሚገኘው። ወደ ላይ እየሄድን ነው የምንገኘው እስከ 24 ካራት ወይም ደግሞ ንጹህ ወርቅ እስከሚባለው ካራት አስቃኛችኋለሁ። ቀጥሎ የ16 ካራቱን ስንመለከት 16 ካራቱ 60.38 የወርቅ ንጽህና ሲኖረው በአሜሪካ ዶላር 85 ከ92 እየተሸጠ ነው የሚገኘው። በኢትዮጵያ ብር ደግሞ 13152 ከ09 በመሸጥ ላይ ይገኛል። ሌላኛው የምንመለከተው ባለ 17 ወርቁን ነው። ባለ 17 ወርቅ 1 ግራም ወርቅ በ91 ከ29 የአሜሪካ ዶላር እየተሸጠ ሲገኝ በኢትዮጵያ ብር ደግሞ 13974 በመሸጥ ላይ ነው የሚገኘው። ሌላው የምንመለከተው ባለ 18 ካራቱን ወርቅ ነው። ባለ 18 ካራቱ ወርቅ በአውሮፓውያን እንዲሁም በአሜሪካውያን በዌስተርኖች ዘንድ እጅግ ተመራጭ ነው። ለምን ካላችሁኝ ደግሞ ጥንካሬውን ይወዱታል። 75 የሚል ወይም ደግሞ 750 የሚል ምልክት አለው። 75% ደግሞ ወርቅ ነው፣ ንጹህ ወርቅ ማለት ነው። 18 ካራቱ በአሜሪካ ዶላር እየተሸጠ የሚገኘው በዛሬ ገበያ 96 ከ66 ሲሆን በኢትዮጵያ ብር ደግሞ 14796 ከ10 እየተሸጠ ነው የሚገኘው። ሌላኛው ካራት ባለ 19 ካራቱ ነው። ይህ ባለ 19 ካራቱ ወርቅ 77.08 የወርቅ ንጽህና ሲኖረው በአሜሪካ ዶላር 102 ከ03 እየተሸጠ ይገኛል። በኢትዮጵያ ብር ደግሞ ይህ ባለ 19 ካራቱ እየተሸጠ የሚገኙ የዛሬው ገበያ እንደሚያመለክተው በ15618 ከ11 እየተሸጠ ይገኛል። ቀጥሎ ወደ 82% ፒዩሪቲ ሌቭል ያለውን 20 ካራት ወርቅ እንመለከታለን። ይህ 20 ካራት ወርቅ በ107 ከ40 የአሜሪካ ዶላር እየተሸጠ የሚገኝበት ሁኔታ ነው ያለው። በኢትዮጵያ ብር ደግሞ 20 ካራት ወርቅ 16440 ከ12 እየተሸጠ ይገኛል። ካሁን በኋላ የምነግራችሁ ካራቶች እጅግ በጣም ከፍተኛ ተፈላጊነትና ለኢንቨስትመንትም ተለዋጭ የሆኑ ኮሞዲቲዎች ናቸው። 21 ካራት፣ 22 ካራት፣ 23 ካራትን በቀጣይ እነግራችኋለሁ። ነገር ግን ቻናሉን የምትመለከቱት ወይም ደግሞ ቪዲዮን እያያችሁ ያላችሁ ሰብስክራይብ ሳታደርጉ ከሆነ ሰብስክራይብ እንድታደርጉና ቤተሰብ እንድትሆኑ በዚህ ቻናል ላይ የሚለቀቁትን የቢዝነስ እንዲሁም ደግሞ የተለያዩ ከወርቅ ጋር ግንኙነት ያላቸውን ቪዲዮዎች በመከታተል እንግዲህ ቤተሰብነታችሁን ታጠናክሩ ዘንድ በትህትና እጠይቃለሁ።
21 ካራቱን ስንመለከት 21 ካራት 1 ግራም ወርቅ በዛሬው ገበያ በአሜሪካ ዶላር በ118 ከ14 እየተሸጠ ነው የሚገኘው። በኢትዮጵያ ብር ደግሞ በ17262 እየተሸጠ ይገኛል። ቀጥለን የምንመለከተው ባለ 22 ካራቱ የወርቅ ንጽህናን 91.39 የወርቅ ንጽህና ያለው ወርቅ በ119 የአሜሪካ ዶላር እየተሸጠ ሲገኝ በኢትዮጵያ ብር ደግሞ 18084 ብር ከ13 በምሽት ላይ ነው የሚገኘው። ይህም እንደሚታወቀው ከሆነ በተለይ በኢንቨስትመንት አማራጭነት በተለይ ከ20 በላይ ያሉትን ካራቶች ከ80 በላይ ንጹህ ወርቅ ስለሆኑ ብዙ ጊዜ ለኢንቨስትመንት አማራጮች ሲጠቀሙባቸው የሚስተዋልበት አጋጣሚ እጅግ ሰፊ ነው። ቀጥለን የምንመለከተው ደግሞ ባለ 23 ካራቱን ወርቅ ነው። 23 ካራቱ እንግዲህ በሁለተኛ ደረጃ ንጹህ ወርቅ የሚባል ነው። ከ24 ካራቱ በታች ነው። ከ23 ከ22ቱ ደግሞ በላይ ነው። የወርቅ ንጽህናውን በምንመለከትበት ሰዓት ይህንን ባለ 23 ካራት 95.73 የወርቅ ንጽህና ያለው ሲሆን በአሜሪካ ገበያ ዛሬ በአሜሪካ ዶላር ዛሬ በ123 ከ61 እየተሸጠ ነው የሚገኘው። በኢትዮጵያ ብር ደግሞ 18906 ከ14 በምሽት ላይ ይገኛል። ሌላውና የወርቆች ቁንጮ የሚባለው 24 ካራት ወርቅ አንድ ወቄት የሚባለው ወርቅ ማለት ነው። በብዙ መረጃ ቋቶች ላይ እንደተቀመጠው የዚህ የንጽህና ደረጃው 99.96 ይባላል። አንዳንድ ቦታ ላይ ደግሞ የዚህን የወርቅ ንጽህና 100 ተብሎ ልታገኙ ትችላላችሁ። ሁለቱም ተመሳሳይ ነው። ኦልሞስት ከ99 በላይ ንጹህ ወርቅ መሆኑን የሚያመለክት ነው። ሌላው ፐርሰንት ደግሞ በጣም ትንንሽ ሆኖ ሌሎች ነገሮች ሊኖሩ ይችላሉ። ግን ቅይጥናው በጣም ወደ ፍጽምና ያደላ ሙሉ በሙሉ ወርቅ የሚባለው ባለ 24 ካራቱ ነው ማለት ነው። ይሄ ባለ 24 ካራቱ በስንት እየተሸጠ በአሜሪካ ዶላር ይገኛል? ዛሬ ጥቅምት 30 ካለችኝ በ128 ከ89 እየተሸጠ ነው የሚገኘው በአሜሪካ ዶላር 1 ግራም ማለት ነው። በኢትዮጵያ ብር ደግሞ የዛሬው ገበያ 19728 ከ14 ማለት ነው። እንግዲህ ትላንትና እንዲሁም ዛሬም ያለው ዋጋ መሸጫው ማለት ነው ምንም አይነት ዲፈረንስ እንዳላሳይ እንግዲህ ልብ እንድትሉ ፈልጋለሁ። ነገ እንግዲህ አዲስ ቀን ነው። በዛ ላይ ህዳር 1 ነው 2018 ዓ.ም ነገ በጣም ልዩነት ሊኖረው ይችላል። ይጨምራል፣ ይቀንሳል የሚለውን አብረን እንመለከታለን። ነገር ግን የዛሬው መረጃ እንደሚያሳየው እሁድም ስለሆነ የሚያወጣው ዋጋ ምናልባት ከቅዳሜና የእሁድ ብዙ ጊዜ ተመሳሳይ ነው። የአርቡ ላይ የተመሰረተ ስለሆነ ማለት ነው። ስለዚህ ትላንትናም ዛሬም ያየነው የወርቅ ዋጋ ማለት ነው ኦልሞስት ዘሴም ነው ማለት ይቻላል ከውጭዎቹ ውጭ ማለት ነው። የውጭዎቹ ግን በጣም ቫሪ ያደርጋሉ፣ ዲፈረንስ አላቸው። ወደ በኋላ አካባቢ የውጭዎችን መረጃ ይዤላችሁ እቀርባለሁ። ለዛሬ ግን 11ዱንም ካራት የ14 ካራቱን የ15 ካራቱን የ16ን የ17ን የ18ን የ19ን የ21ን የ22ን የ23ን የ24ን ተመልክተናል ማለት ነው። ይሄ መረጃ የሚመለከተው ስፖርት ፕራይስ መሆኑን ልብ በሉ። አሁን እየነገርኳችሁ ያለሁት የገበያውን ዋጋ ነው እንጂ በየሱቁ ላይ ያለውን የመሸጫ የችርቻሮ ዋጋ አይደለም። በግራም ሙሉ ወደ ምንም አይነት ዲዛይን ያልተቀየረውን ስፖርት ፕራይስ ወይም ደግሞ የጥሬ ወርቅ ዋጋን መረጃን የነገርኳችሁ ማለት ነው። እንግዲህ ሰብስክራይብ ስለምታደርጉ ሼር ስለምታደርጉ እጅግ በጣም አመሰግናለሁ። ለተጨማሪ መረጃ ደግሞ ምን ላይ እንድንሰራላችሁ እንደምትፈልጉ ሀሳብ መስጫው ላይ ጻፉልን። ስለነበረን ጊዜ አመሰግናለሁ። መልካም ጊዜ